አልፈልግበትም። እኔ ድሮ በመጨረሻ ዜና ኦሮምኛ የሚባለው ነው እንዴ? ጭራሽ ዜና ኦሮምኛ ይለናል እንዴ? ጭራሽ ዜና ኦሮምኛ ይለናል። አንድ ሰዓት ላይ ነው እንደውም። አንድ ሰዓት ላይ በመጨረሻ እስኪ ድገመው። ኧረ ድገመው እለዋለሁ። እስኪ ኦሮምኛ ዜና ሊለላችሁ ነው። እሺ በመጨረሻም ዜና ኦሮምኛ ከሌሳኔ እንደግዳድ ባግዳድ ሚሴሊ ደበደበኒ ሁኗ ሁምዲኡ አረጉ ጀንበረንዳ ፖሊሲ እረቲ ጋፊ እረቲ ቶኩ ጋፊ ሙጫኒ ቶኩ እረቲ በቃ ከእነንትኑ ራስ በደንብ ያበራ ነው። ያ ኢቲፉፊ ቀጥል። ኢቲፉፊ ትክክል አይደል? ትክክል አይደል? ጋዜጠኛው ፎክሮናል ማለት ነው። ካልሆነ ጋዜጠኛው ፎክሮናል። መቼ ነው የሰማኸው ግን? አባውል ላይክ 10 ዓመት እያሉ የ10 ዓመት ዜና ሸምድዶ ነው ያለው ሰውየው። ዜናው ስለምንድን ነበር ግን? በእናትህ ንገረን። ይሄ ልብ የሚነካ ዜናማ በትርጉሙ ራሱ ማወቅ አለብን። ለእኔ አይደለም ኦሮምኛ፣ ለእኔና ለአንተ ሳይሆን ኦሮምኛ ለማይችሉ ተረድተነዋል እያሉ ያልገባቸዋሉ። ምስል ነው የተረዳ ነው። ምንድን ነው ባግዳድ ሚሳኤል ላከች። ከዛ በኋላ የመርካቶ ሌባ ደግሞ ፖሊስ ኢረቲ ጋፊ ቶኮ ደበደበኝ ሁንዱንሳ ሁማ ኦመዲሩ ማኒሩ ትክክላለሁ። አጨብጭቤያለሁ። በዚህ ዜናህማ ባለቤት ኦሮምኛ እንደምትናገር አውቃለሁ። ይህንን ዜና አንብበህላት ነው እንደ የጠበስካት? ታዲያ ሰባ የሚገርም ጌታ እኔና ሚስቴ ደግሞ ለመጀመሪያ ጊዜ የተዋወቅ ነው በቋንቋ ነው። 10 አይነት ቋንቋ እችላለሁ ብዬ ይህንን ዜና ብላ ይህንን ሰምታ የተባረከች አንስቧት። እንግዲህ አዳሚ አሁን ይህንን ዜና ደግሞ ሸምድዶ ሚስቱ ፍለጋ ሄድበታል። ይኸውልህ አምናኝ 10 አይነት ቋንቋ እችላለሁ አልኳትና አምናኝ እያልኩላት ሰማችኝና አሁን ሳክስ መሆኑን ገባኝ አትለኝ? የሰው ቋንቋ ያልሆነ ነገር ሂጂበት ተበለው ላሉ መጨረሻ ላይ አይዞህ ወንድሜ ከ10 አንደኛውን የሳትኩት ችግር የለውም። 9ኙ በደንብ ፐርፌክት እችላለሁ። 10ኛው ግን ዘንግቼ ነው፣ ተምታቶብኝ ነው። እንደ ድንገት ነው። እንደዛ ብለህ እኔማ ጠይቃታለሁ። ችግር የለውም። ግን አሁን የሷን ቋንቋ ስለቻልክ ችግር የለውም። አያሳስብም። እንደውም ይቅርታ በላት በራሷ ቋንቋ ከፈለክ ያኔ ዋሽቼሻለሁ ብለህ። ምልክት ቋንቋ ነው። ምንድነው? መስማት አችልም እንዴ? መስማት አችልም። የምልክት ቋንቋ ነው። እኔስ ሁላችሁም እንኳን ደህና አስጀምረውሽ። አይ እንትናችንን እንግዲህ የምንመለከትበት ዋና ነገራችን አለ። እንግዲህ አንድ ያስፋልኩት ነገር አለ። ምንድነው ይሄ? የዩቲዩብ ቻናላችን ነው። ከ3 ሰዓት በፊት የለቀቅነው ቪዲዮ አለ። በደንብ ጠቅላላችሁና ላሳያችሁ። ከ3 ሰዓት በፊት አላህ ወዴት እንደሚሮጥ የምናይበት በጣም ያበደ ቆንጆ ቪዲዮ ተለቋል። ገብታችሁ እንትን በሉት። ዘና የሚያደርግ ቪዲዮ እንዲሁም ማስተማሪ የሆነ ቪዲዮ ነው እና እየገባችሁ ተመልከቱት። በየትኛው ቻናላችን ነው የለቀቅነው ለሚለው ደግሞ ይኸው በዚህ 37500 ሰብስክራይበር ባለው የዩቲዩብ ቻናላችን ፕሮፋይሉ ይሄ ነው። ተመልከቱት። ዩዘር ኔሙ @EFFO4Y ነው። በዛ ውስጥ እየገባችሁ እንትን ትላላችሁ። ግን አንድ ችግር አይ ቲንክ ሁላችሁንም እያጋጠማችሁ ያለ ይመስለኛል። ምንድነው? ሰርች በምታደርጉ ጊዜ ፎይ ስትሉ ይሄኛው ብቻ ነው ከላይ እየመጣላችሁ ያለው፣ ይሄኛው ቻናል ብቻ ነው ላይ እየመጣላችሁ ያለው። ምንድን እያልኳችሁ ነው? ይሄኛው ቻናል
38,000 ሰብስክራይበር ያለው አካውንታችን ይሄኛው እየመጣላችሁ አይደለም መሰለኝ። አይኔ እንዴት ነው አንተ? ቤማ ዘጋዋል አይኔ እንዴት ነው ያፈጠጠው? እንዲህ ነው ያው ይሄኛውን ስክሪንሾት እያደረጋችሁ በዚህ ሰርች አድርጉ። ሁላችሁም ይሄኛውን ሰርች አድርጉት። 238,000 ሰብስክራይበር ነው ያለው። ምክንያቱም እዚህ ይሄኛውን ሰብስክራይብ እያደረጋችሁ አይደለም ያላችሁት። ምክንያቱም አይ ቲንክ እየመጣላችሁ ያለው ፊት ለፊት ይሄኛው ስለሆነ ነው። አይሲ ብዙ ሰው ሰብስክራይብ እያደረገው ነው አይቻለሁ። ግን በረምብ ደግሞ ወሳኝ ቪዲዮዎች እዚህ ላይ መልቀቅ ስለምንጀምር ሁላችሁም ያንን ሰብስክራይብ ማድረጋችሁ እንዳይረሳ። ስክሪንሾት ያደረጋችሁ እንትን በሉ፣ ሼር አድርጉ ለጓደኛ ለዘመድ፣ እንዲሁም ደግሞ ለምታውቋቸው ለቅርብ ሰዎች በጠቅላላ ሼር በማድረግ ሰብስክራይብ እንዲደረግ አድርጉ። የሚለቀቁት ቪዲዮዎች ደግሞ ወሳኝ ናቸው። ስለዚህ በዚህ ከ2 ቀን በፊት ጀምሮ ባሉት በተከታታይ ቀናት 3 ቪዲዮዎችን ለቀናል በዚህኛው ቻናል። ስለዚህ ገብታችሁ እንትን በሉት። የተለያዩ ዘና የሚያደርጉ አስተማሪ ቪዲዮዎችን ጠብቁ። ቀናትን ብቻ በየቀኑ በየ2 ቀኑ ቆንጆ ቪዲዮዎችን ታገኛላችሁ። ስለዚህ ሁሌም ሪፍሬሽ እያደረጋችሁ ቼክ ማድረጋችሁን አትርሱ። አመሰግናለሁ እፎይ ስለሰጠን ሰዓት። የሰብስክራይብ ማድረጉ እንዳይረሳ። እዚህም አሁን ቲክቶክ ላይ ያለ ነው ገና 27,000 ነው ሼሩ እና ላይቫችን መቆራረጥ እንዳይኖሩ እንደ ከዚህ ቀደሙ ሁላችሁም ከፍ አድርጉት ሼሩን። ቴንክ ዩ እፎይ። እሺ እናመሰግናለን። ዛሬ የምንማረው ሰሞኑን እነሱ ሲቀርፉባቸው የነበሩ አሉ። ስለዚህ እሱን እንማራለን ማለት ነው እና ከሱ ጋር የተያዘ የምንማማር ይሆናል። ኦኬ አንተም በተቻላችሁ መጠን ኮመንት ላይ ፖዚቲቭ ነገሮች ጻፉ። ኮመንት ጽፉ፣ ፖዚቲቭ ነገር ጻፉ። ሞዴሬተሮች ደግሞ ሰዎች የሚያበሳጩ ምናምን ነገሮች ካሉ እነሱ ሚዩት አድርጓቸው ማለት ነው። ከዛ ጋር በተያያዘ ስለሆነ አካውንታችን እንትን እያለ ያለው አውርደው ምናምን የሚሉ ቃላቶችንም አትጠቀሟቸው። ስለዚህ እንትን እያደረገው ስለሆነ አካውንቱን እንደዚህ አይነት ቃላቶችን አትጠቀሟቸው። ስለዚህ እነኛን እንደዛ አድርጉ። በተረፈ ምንድነው እሱ ስድብ ምናምን ካሉ ሞዴሬተሮች በተቻላችሁ መጠን ሚዩት ለማድረግ ሞክሩ፣ ተከታትላችሁ ማለት ነው። ያንን በማድረግ እናንተም ትከላከሉልናላችሁ ማለት ነው። እዚህ ጋር ያለው ብቻ ሳይሆን ኮመንት እየተረዳው ያለው አሁን እየደረሰኝ ያለው ከዛም ነው። ሜይ ቢ ኮመንት ሆነ የኮመንት ችግር ሆነ የሚል ስለሆነ ማለት ነው። ስለዚህ በተቻላችሁ መጠን ኮመንቱን ፖዚቲቭ ብቻ አድርጉት፣ ጤናማ ኮመንት ይሁን ማለት ነው። እና እንደዛ ነው። ዛሬ ላስተካክለው ምን አድርገኝ። ከዛ በፊት እስቲ አንተ ላልካቸው ነገሮች ላይ ከሰሞን ያሉ ነገሮች አሉና ቪዲዮ ማሳየት ቢፈቀድልኝ፣ ፕሮግራማችንን እየጀመረን ስለሆነ እንግዲህ አንዳንድ ነገሮች አሉ። እስቲ እንመልከታቸውና ሪያክሽን እንትንበል። መልካም እንግዲህ ተመልከቱ። እነዚህ ኡስታዞቻችን በግልጽ ያለውን ነገር እያወጡት ነው። ምን ያለ ባይሆን ነበር የሚባለው፣ አሁን ግን በምን እንደሆነ እንጃ እየወጣ ነው ሁሉም ነገር እና እስቲ እንስማው። ኦኬ እሺ ንጽጽር የሚያስመጡት አላህ ያለውን የለም ብለው ሲክድ ነው። በቁርአን ላይ ንጽጽር አታስመታ ወደ ትምህርት ሄድ። እንግዲህ ይህ በገስት ላይ ያለው ሰውዬ ምን እያለ እየጠየቀው ነው? ስሙት። ንጽጽር አታስመታ ወደ እንትን ሂድ እያለ እየጠየቀው ነው፣ እየነገረው ነው ሰውየውን። ከዛ ምን ጉዱ እንደሚመጣ ተመልከቱ። ንጽጽር የሚያስመጡት አላህ ያለውን የለም ብለው ሲክድ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲስ ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። መንበድ ዲኑ ትንሽ አስከትለው
ይዘጉታል። አይሻን ነቢያችን በ9 ዓመቷ ነው ይዘዋት የገቡት። አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መካከል የተከሰተው ይክዱታል። ያዙ አንድ ላይ ደጋግመን እኛ ነግረናችሁ ነበረ። ቲክቶክ ላይ ያሉት እንዳለ አስተምሮታቸውን እየካዱ ነው። አሁን እሱ ያለው ጂሃድን ይክዳሉ አለ። ሃይማኖቱን የቀየረ ሰውዬ እንትን ይደረጋል፣ ሃይማኖቱን ተቀየረ ይደረጋል የሚለውን እዚህ ያሉት ኖ ሃይማኖቱን ስለቀየረ ብቻ ሳይሆን መልሶ ከታገለን ከተዋጋን ነው ይላሉ። ውሸት ነው። ሃይማኖቱን ከቀየረ 3 ቀን ብቻ የሚሰጠው 3 ቀን ብቻ። በ3 ቀን ውስጥ የማይመለስ ከሆነ ግዴታ ነው። እሱን ያደረገ ገነት ይገባል እንጂ ገሃነም አይገባም ነው የሚለው ሐዲሱ። ሃይማኖቱን የቀየረን እንደዛ ያደረገ ማለት ነው። እዚህ ቲክቶክ ላይ ያሉ ግን ሲክዱ አይታችኋል። ከተዋጋ ነው እንዲህ ካለ ነው እንዲህ ተፈጠረ ነው ለማስተባበል ይሞክራሉ። ይሄ እያለ ያለው ሃይማኖቱን ማስመታት የሚያስመታው ማን ነው? ይሄንን የሚክዱ ናቸው ሰዎች። እስልምናን እስከሚቀበሉ ድረስ እንድጋደል ታዝዣለሁ የሚለውን ይክዳሉ። 1 ጂሃድን ይክዳሉ። 2 ሃይማኖቱን የቀየረን ግደለው የሚለውን ይክዳሉ። 3 አይሻ በ9 ዓመቷ ላይ ነው እንትን ያላት መሐመድ የተገናኛት የሚለውን ይክዳሉ። 4 ቀጥል። 9 ሚስቶቹ ላይ ነቢያችን ጠዋፍ ያደርጋሉ፣ ይክዱታል። ከዚህ ዓመት ደራርበው እኔን ሲተቹበት የነበረው አንድም መሐመድ በአንድ ጥባት በአንድ ቀን 9 ማታና ሌሊት 11 ሴቶቹን በአንድ ጥባት ወሲብ ያደርጋቸዋል የሚለውን ውሸት ነው ውሸታም ብለው እንዳለ እኔ ላይ ዘምተውብኝ ነበረ። እያለ ያለው ምንድነው? አሁን ይክዱታል። መጽሐፍቶቻችንን እየካዱ ነው። ስለዚህ እስልምናን እያስመቱ ያሉት እነሱ ናቸው፣ እኔ አይደለሁም እያለ ነው። ይሄ ሰውዬ አሁን ክርስቲያን አይደለም። ያኔ እኔን ስተቹ የነበራችሁ ሰዎች፣ እፎይ ዋሽቷል ስትሉ የነበራችሁ ሰዎች ይህን ኡስታዝ ምን ትሉታላችሁ? ሃይማኖታችንን እየካዱ ነው። ይሄ ብቻ አይደለም ያለው፣ ባይዘ ብዙ ናቸው ይሄን ያሉት። ብዙ ኡስታዞች እንደዛ ብለዋል። ትናንትናም አንደኛውም እየሰማሁት ነበር። ታዋቂ ኡስታዝ እንደዚሁ ቲክቶክ ላይ ያሉ ንጽጽር የሚሰሩ አቂዳቸውን አያውቁም፣ በጣም እየካዱ ነው። ሌላኛውም ኡስታዝ በተመሳሳይ ሲል ሰምቼዋለሁ። አቂዳቸው ላይ በጣም ክፍተት አለባቸው፣ ውይይት ለማሸነፍ ሲሉ እስልምናን እየካዱ ነው ብሎ ሌላኛውም እንደዚሁ ሲናገር ሰምቼዋለሁ። ግን ይሰለቻችኋል። አንዳንዴ የእነሱ ውሸት በሰማችሁ ቁጥር በእኛ ቦታ ስትሆኑ ይቀፋችኋል፣ ያንገፈግፏችኋል፣ ቋቅ ነው የሚሏችሁ። ምክንያቱም የትኛውን አምላክ ነው ዋሽተህ እውነት ልታደርግ የምትችለው? በውሸት እንዴት አምላክ ይከብራል? ድራማ ዕለት ዕለት በሻዳ ስም የሚሰሩት እሱ አርካይቭ አደርግላችኋለሁ። ቪዲዮዎቹን ሰብሰብ እያደረግን ለታሪክ የአነኛ ቪዲዮዎችን ሰብሰብ እያደረጋችሁ ታስተምሩበታላችሁ ልጆቻችሁን እስልምና ምን አይነት ውሸታም እንደሆነ። ግን አስተምሮታቸውን ደግሞ ምን ያህል ሊዋሹ እንደሚችሉ ከዚህ መረዳት ትችላላችሁ። አስቀጥለው ቁርአንን ነው በግልጽ እየካዱ ያሉት ብሎ ነው የጀመረው ኡስታዙ። እንቀጥል፣ እንስማው። ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን ያለም ብሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ካዕባ በውሸት ዲን ታግዞ አያውቅም። በውሸት ዲን ታግዞ አያውቅም። ለዚያም ነው አንድ ነገር ሲነካ ከምን የተሰራ ምን ይንኳኮ ምንድን ይባላል? አባባል እኮ አለ። ከቆዳ ጉርበት ከአህያ ቁርበት የተሰራ ቤት ጅብ የጮኸ ጊዜ ይፈራረሳል። ጅብ የጮኸ ዕለት ነው የሚሉት። እንደዛ እኮ ነው። ክርስቲያን ቀረጸ አልቀረጸ ሙስተዓን እና ሂዱበት ነው የምላችሁ። ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩ። ላ ሩጁለተን በወንድነትም በኩል ከፈለጋችሁ እንደ ሸክስያ ቡጤም እንደፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አሁን ቢመጣ አስገባዋለሁ። ማን እንዲህ ሙሽኪላል። አሁን ማንኛችሁ ደጋፊን ብላችሁ የምታስቡ መረጃ ካላችሁ ወረበል ካዕባ አስገባችሁና ታስቀምጡልኛላችሁ። መንበደለ ዲነሁ ፈቅትሉ ኢጅማዕ ነው ያዘው። ያውን ያለው ምንድነው? ሃይማኖቱን የቀየረ ይሾታል የሚለው ኢጅማ ነው። ምንም ሂላፍ የለበትም። ቀጥታ ሁሉም የሚስማሙበት
ግልጽ የሆነ ነው። ነብዩም የተናገረው ሳቦችም የተገበሩት ነው። ኑ ተፈለጋችሁ በዚህ ላይ እንወያይ፣ ወንድነትም ከፈለጋችሁ ኑ እያለ ነው። እኛ ደጋግመን ስንል ሲክዱ ነበር እዚህ ያሉት። አሁን ምን ይላሉ? ቀጥል። ይሄው ራሱ በእፎይ ቦታ እኔ ገብቼ ኑ መረጃ ካላችሁ ኑ ተወያዩኝ እያለ ነው። ኡስታዛችሁ የራሳችሁ ኡስታዝ ማለት ነው። እፎይ ዋሻ አይደል የተባለው? እስቲ ይሄን ኡስታዝ ዋሻ በሉትና ተቹት፣ ማስረጃ ቀርባችሁ ተወያዩት። በቁርአንና በሐዲስ ላይ ያለን የተካደበትን እናነሳለን። ትመለሳላችሁ፣ ትቶብታላችሁ። አጥፍተናል ማለት ትችላላችሁ፣ ተሳስተናል ማለት ትችላላችሁ። አትችሉም። ለምን? ሰው ፊት በውስጥ ጨርሰዋል። ያኒ يعظم نفسه فوق شرع الله ነው። ከአላህ ሸሪዓ በላይ ራሱን የቆለለ መጨረሻው ይሄ ነው ውጤቱ። ታይተሃል። እንግዲህ ምንም ማድረግ አይቻልም እና ኦኬ ልዝጋለህ። አይ ችግር የለም። እሺ በደንብ አስተውሉ። ቀጥል። ኦኬ በደንብ አስተውሉ፣ በደንብ ታዘቡ። እንግዲህ የራሳቸውን አስተምሮ እንደዚህ እየካዱ እንደነበረ ደጋግመን ተናግረናል። እኛ እንወደዋለን መካዳቸውን፣ ደጋግሜ ብያችኋለሁ። ሀባሽና ዋብያ እንደዚህ ሱፊውና ሰለፊው ልዩነት እንዳለው ከዓመት በፊት ማን ነበር የሚያውቀው? ምን ያህል ያውቃሉ ብለህ ታስባለህ? ኮስቴ ትንሽ ነበራ። ኦልሞስት አያውቁም በሚባለው ደረጃ። አሁን ግን እንዲህ ነው የተከፈለው አይደለ? ምክንያቱም የአንደኛው አስተምሮ እዛ አንደኛው አስተምሮ እዛ ስለሆነ አሁን አርካይቭ አድርጓቸው እያንዳንዱ ቪዲዮቸውን ውሸቶቻቸውን ያዙልን፣ ላኩልን። ቪዲዮቻቸውን አርካይቭ ተደርገው ይቀመጡ። መጨረሻ ላይ ዋብያውን ራሱን በትነዋለን። ዋብዮችን ራሳቸውን እንከፍላቸዋለን፣ ሁለት እናደርገዋለን ማለት ነው። ዋብያ ስቲል አሁንም ልዩነት አላቸው፣ የአቂዳም ልዩነት አላቸው ዋብያ ውስጥ ሆነው። እንደዚህ አይነት ደግሞ ሰፊ ሳሂህ የሆኑ በቁርአን ያሉትን የካዱትን እንሰበስባቸውና ዋብያው ራሱ ሁለት ቦታ ይከፈላታል ማለት ነው። ውይይቱ ከኛ ጋር ሳይሆን ዋብያና ዋብያ ይሆናል። አሁን አባሽና ዋብያ እናደረግነው አይደለ? ኔክስት ዋብያና ዋብያ ይወያዩታል ማለት ነው። ምክንያቱም ቁርአንና ሐዲስ የሚክዱ አሉ፣ ግልጽ የሆነውን አንቀበል የሚሉ አሉ፣ እንዳለ ሙፈሲሮቻቸውን የሚክዱ አሉ። መሐመድ ደግሞ ምን ብሏል? በአንዲት የቁርአን ክፍል ከተለያያችሁ ገሃነም ትገባላችሁ ብሏል። አንድ እስካልሆናችሁ እስካልተስማማችሁ ድረስ ገሃነም ትገባላችሁ፣ አማኝ አይደላችሁም ብሏል። እንዲያ ከሆነ ይሄ ነገር ተመቸለኛ፣ ሁኔታው ተመቸኝ፣ ለኔ ነው ሁኔታው ተመችቶናል። ይዋሹ ይቅጠፉ፣ ያንን ውሸታቸውን አርካይቭ አድርጉት፣ ቶፒክ አድርገ ነው ተርታውን እንገባበታለን። ዋብያዎችን ራሱን እንበትነዋለን ማለት ነው። በነሱ ውሸት በነሱ ቅጥፈት ዋብያ የሚባለውን አንጃ ራሱ እናፈርስበታለን። ቀጥልሽ። ለምሳሌ በግልጽ እንትን ከሚሉት ኡስታዞች ውስጥ በእንትን ጠቅሶ በስነ ስርዓት ይኸው እንዲህ ብሎ የሚናገረው አለ። በግልጽ እንመልከት ውስጥ ሲነገር ላለመቀበል ማሸብሸብ ምንድን ነው? ምሳሌ ከአሁን በፊት ምንድን ነው የተባለው? ቁርአን ላይ አላህ ሱብሓነሁ ወተዓላ ከዚህ በፊት ከተካዱ የቁርአን ክፍሎች ውስጥ ጠቅሶ በስነ ስርዓት እየተናገረ ነው። ምን ተብሏል? በስነ ስርዓት ታውቁታላችሁ ሁላችሁ። እንስማ እስቲ። ቃቲሉ ማለት ገድል ነው አለ። ያ ገድል መጋደል ነው። ያ አንደኛው ምንም አያውቅ መሀይም የሆነ ኡስታዝ አለ እና ራሱን እንደ አዋቂ የሚቆጥር ራሱን እንደ አዋቂ ነው የሚቆጥረው ምንም የሚያውቀው ነገር የለም ባይዘ እና ጀሌዎቹ ዝም ብሎ ያጃጅላቸዋል። ይሄ ኡስታዝ ምን አለ? ተጋደል የሚለውን እነሱ ጋር ሊትራል ነው የሚወሰደው። እስካላመኑ ድረስ በደንብ አስተውሉ። ህይወታቸው አይጠበቅም፣ ነፍሳቸው አይጠበቅም፣ ንብረታቸው አይጠበቅም። ተጋደሏቸው። እንዲሁም ደግሞ በቀራ ላይ የሚገኘው አይ ቲንክ 190 ምናምን አካባቢ ጀምሮ ያለውን ገድል ነው ይሁዳ መልእክት ጋር ካለው ጋር ብሎ ሊያመሳስል ሞከረ። ምንም አይገናኝ እኮ ነው።
ምንም አይገናኝ። እሱን አንስቶ አሁን ያው እየዋሹ ነው። መጽሐፍ ቅዱስን ከማንበባቸው አንጻር ኡስታዞቹ መጽሐፍ ቅዱስን አብዝተው ሲያነቡ ቁርአንን በመጽሐፍ ቅዱስ ሊፈስሩት ሞከሩ። እኛ ጋር መጽሐፍ ቅዱሱ አንድ ምሳሌያዊ ነው። ሁለተኛ ደግሞ የእነሱ ጋር ያሉት ዘግናኝ ነገሮች እየቀፈፋቸው አንቀበልም ማለት ጀመሩ። ቁርአናቸውን ሐዲሳቸውን ማለት ነው። ሁኔታው ተመቸኝ ለኔ። ዋብያ ሊትራሊስቲክ እንደመሆናቸው በአንድ አያ ከተለያያችሁ ጋነም ትገባላችሁ ስላለ ነብዩ ወይን እነኚህ ጋነም ገቢ ናቸው፣ ወይን እነሱ ጋነም ገቢ ናቸው፣ ወይን እነ አሊ እነ አቡበከር እነ ዑስማን እነ አይሻ ጋነም ገቢ ናቸው፣ ወይንም እነኚህ የሚዋሹት ጋነም ገቢ ናቸው። እነ ሙሐመድ አብዱልዋሃብ ዋብያን መስራቾች እነ ኢብኑ ተሚያ እና ዛቢ ገሃነም ገቢ ናቸው፣ ወይንም ደግሞ እነኚህ ገሃነም ገቢ ናቸው። ምክንያቱም ቀጥታ እየተለያዩ በጣም መዓት የተለያዩባቸው ነገሮች ስላሉ። መሐመድ ግን በስንት ነው ከተለያያችሁ አለ? በአንድ እንኳን ከተለያያችሁ አንድ እስካልሆናችሁ ድረስ ገሃነም ትገባላችሁ ብሏል። አርካይቪውን ዋብያን እንዴት እንደምንበት ነው እናሳያችኋለን። ኔክስት ቀጥል። መልካም ገድል አይደለም ሲባል ምን አገባህ ነው ያለው ለአንደኛው ወንድማቸው። ምን አገባህ ከፋ ያገባው ዲን አይደለም እንዴ? ዲን አቡክ ያኔ በግልጽ እዚህ ቲክቶክ ላይ ተመልክታችኋል። ይሄ ነገር ሲባል ምን አገባህ ኢቭን እንኳን ደግፈው እየተካደ ቁርአን እየተካደ ክርስቲያኖችን ለመፎገር ከስር ሰው እንዳይሰልም እንዳይከፈር ከማሰብ ምን ያደርግ ነበረ? እንዲያደርግ ነበረ እያንዳንዱ ኡስታዝ በግልጽ ማለት ነው። ሰው ይሄን ነው እየተቃወመ ያለው ኡስታዙ። ብዙዎቹም እሱ ብቻ አይደለም፣ ብዙዎቹም ዲን ቤት አቡክ ያኔ የአባትህ ዲን ነው እንዴ? ዲን የአባትህ ቤት ነው ወይ የአባትህ ንብረት ነው? አላህ ሱብሓነሁ ወተዓላ ዲን ያስቀመጠልን በቁርአንና በሐዲስ መመሪያ እንድንጓዝ እንጂ በአንድ ግለሰብ ወይም በሆነ ማህበረሰብ ወይም በሆነ ህዝቦች እንድንመራ አይደለም። ለምን ተናገራችሁኝ? እኔን ከተናገራችሁኝ እንዲጠፋ እንዲተበላሸ ማለት ነው። ቀርጻችሁ ውሰዱ ብዬ እንግዲህ ይሄ ነው ያለው። በግልጽ መሬት ላይ ያለው ይሄ ነው፣ እውነታው ይሄ ነው። አታሸርሙ። ገና እነኝን ተዋቸው፣ እነኝህ ለው ናቸው። ቀጥታ ትክክለኛ የዋብያ ኡስታዞች የመጡለታ ቲክቶክ ላይ ያሉት ኡስታዞችን የሰሙለታ ቀጥታ ተውባ ንስሐ እንዲገቡ ነው የሚያደርጓቸው። ዘሆል አስተምሮታቸውን ክደውታል። አንዳንዴ የምንናገረው ላይገባችሁ ይችላል። በዋብያዎች ዘንድ አንድ ነገር አስተውሎ ደንሶች አለ ተተባለ አለ ነው። ምንም ምሳሌያዊ የለም። ምንም ልተርጉም ማለት የለም። አላህ እንዲያለው ከተባለ አለው ነው። ሐዲሱ አለ ቁርአኑ አለ መቀበል ግዴታ ነው። ምክንያቱም ሙሐመድ ግልጽ ተናጋሪ ነው። ምንም በምሳሌ ምናምን ብሎ አላለም ተብሎ የሚታመነው። ስለዚህ ምንድነው የሚያደርጉት? አሁን ቁርአኑን ይሸመጥጡትና ምን ያደርጋሉ? መጽሐፍ ቅዱስ ላይ ዝም ብለው ያንቦጫርቃሉ። ቁርአን ላይ ስትጠይቋቸው ይበሳጫሉ። ቅድም እንደውም የሰራዋትን ቪዲዮ አሳያቸው። እቺን ጥያቄ ሌላም ቦታ ላይ አንድ ተራ ኡስታዝ አለ እዚህ ምንም መሀይም ነው ኡስታዙ አክቹዋሊ። እሱም ተጠይቆ አንደኛዋን ሙልጭ አድርጎ ሰደባት። ቅድም የሰራሁትን ማሳየት ከቻልክ እዚሁ አካውንቴ ላይ ሰውየው ገና እንትን ሲባል አንተ እፎይ ተማሪ ነህ፣ እፎይ ነው አላህ ይወርዳል ከሌሊቱ 1/3 ሲቀር ይላል እና ሲወርድ አርሽ ከላይ ነው የሚሆነው ከታች ብሎ ይጠይቃል። ይሄ ፍልስፍና ነው። ይህንን ፍልስፍና የሚጠይቀው ደግሞ እፎይ ነው። መመለስ ስለማይችሉ እኮ ነው። መመለስ ስለማይችሉ የራሳቸውን ሰዎች የእፎይ ተማሪ ነህ ብለው ይሰድቡታል። አክቹዋሊ የኔ ተማሪ ከሆኑ ክብር ነው። ላለመመለስ ግን የሚያደርጉት ጥረት ምንድን ነው? አንተ እፎይ ተማሪ ምናምን ብለው ይቀውጡታል። በቃ የሌለ ማለት ነው። ይመቻቸው። ቴንኪው። እኔ ፕሮሞት እያደረጉ ስለሆነ በዛው ለኦዲየንሳቸው ምላሽ ከመስጠት ይልቅ እንደዚህ አይነት ጥያቄ ሲጠየቁ የእፎይ ተማሪ ብለው ይጮሃሉ ማለት ነው። አንደኛው መሀይሙ ኡስታዝ ሲጠየቅ ምን አለ? ለምንድን ነው ክርስቲያኖች ሲጠይቁሽ እንደዚህ አይነት ጥያቄ መሰቢው? አምጫቸው እዚህ ራስሽ፣ እዛ መጠየቅ የለብሽም። ይሄ ሹባ እየከተቱብሽ ነው። አንድ መልስ ሳይመልስ እንዲሁ ልጅቷን ጥርርርግ አደረጋት ማለት ነው። ይሄንኛው እንግዲህ ትልቅ ኡስታዝ ነው። ይሄንኛውንም ስሙት፣ አሰማቸው። መልካም። እንዴት ውሻ አርጉ እንዳላት
አዝናኝ እንትን ነው። አክቹዋሊ ሪከርደሮች ፖስት አድርገውታል፣ ማየት ትችላላችሁ። እንትን አድርጓቸው ኡስታዙ የሚመጥን ስላልሆነ ነው እዚህ ማናስደምጣችሁ። ተራ ያሉ ኡስታዞችን እዚህ ለቤታችን ክብር ስለማይመጥኑ የተሻሉ ትንሽ መራቃቸው ዋጥ ያደረጉትን ነው ቪዲዮ ምላሽ ከሰጠን ለእነሱ ነው እንጂ እዚህ ላሉት ውርውር ለሚሉ እንደ ውሻ ለሚጮው ምላሽ አንሰጥም። እኔስ ቀጥል። የዋብያ ኡስታዞች አሁን ያሉበት ሁኔታ ሰዎች እፎይ ተማሪ እኔ የእፎይ ተማሪ እንግዲህ ተመልከቱ፣ ኡስታዙ እንዲህ እያለ ነው። እፎይ ተማሪ ነህ ግን አንተ ሙስሊም ነህ። እፎይ ተማሪ ነህ እሱ አይደለም እንዴ? ዓርሽ ስማ፣ የእፎይ ተማሪ መሆንህን ልግለጽልህ። ዓርሽ ከዓርሽ ወደ ቅርቢቷ ሰማይ ሲወርድ ዓርሽስ እንዴት ይሆናል? ዓርሽ ከላይ ነው ከታች ነው የሚሆነው? የእሱ ነው ፈላስፋ ነህ። ስለዚህ እንደሰማችሁት ነው። በቃና ፈላስፋ ነህ። መመለስ እኮ አይችልም። አላህ ከዓርሽ ሲወርድ ወደ ቅርቢቱ ሰማይ ሲመጣ በሙሉ አካሉ ነው የሚመጣው ወይንስ ግማሹ አካል እዛ ግማሹ አካል እዚህ ነው? ተለጥጦ ነው ወይንስ እጅና እግሩ በሞላ ይመጣል? ፈላስፋ ነህ። ለምን ትጠይቃለህ? አላህ ይመጣል ተብሏል። ይመጣል፣ በቃ ይወርዳል። እንዴት እንደሆነ አናውቅም። ወረደ። ስለዚህ ፍጡር ውስጥ ይገባላ። ማን አለ? የት ቦታ እንዴ? አንደኛይቱ ሰማይ ጋር ይመጣል ብለኸኛል እኮ። አንደኛይቱ ሰማይ ደግሞ ፍጡር ነች። ከበላዩ ደግሞ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ሰማይ አለ። ከዛም ዓርሽ አለ። ከዓርሽ በላይ የነበረው አካል አንደኛ ሰማይ ጋር እኮ ይመጣል ብለኸኛል። ይሄ ፍልስፍና ነው። ለምንድን ነው የምትፈላሰፈው? ላለመመለስ አንተ እፎይ ተማሪ ነህ። እንደውም አውቃለሁ። አንተ እፎይ ተማሪ ነህ። የራሳቸውን ሰው እኮ ወላሂ እኔ ሙስሊም ነኝ ተው ሼክ መልሱልኝ። ኖ የእፎይ ተማሪ ነህ አልመልስም። ላለማስረዳት እኮ ነው፣ ስለማያውቁት ማለት ነው። ምን አለ ከዚህ ሁሉ ጭንቀት እስልምና ለቃችሁ ብትወጡ። እስከ መቼ ድረስ እንደዚህ ተሰቃይታችሁ? እንዲህ ከመጨነቅ ነው በጣም የገረመኝ ነው። ደግሞ እኮ በየቦታው ይህን ጥያቄ ሶስቴ እንግዲህ ሰማው። ሶስት ኡስታዞች የተጠየቁ ምላሽ ከመመለስ ይልቅ የጠየቋቸውን ጥርብ ርኩሳቸውን አድርገው አስወጧቸው። ሶስት ቦታ ተጠይቆ አልተመለሰም። ይህንን ጥያቄ መቼም ሊመልሱት አይችሉም። መቼም ሊመለስም አይችልም። አስታውሳለሁ ከእስልምና ላይ በአላህ ላይ ተርታው መግባት በጀመር ሰዓት ላይ ይህንን አንስቼ ሹባ ተፈጥሮባቸው ተሰባስበን ኡስታዝ አልላ የሚባለው ካወቃችሁት ሁጥባ የሚለው መስጊድ ላይ ምናምን ተሰባስበን መተን በሰፊው ምላሽ እንሰጥበታለን ብሎ ነበረ። በሰፊው ምላሽ እንሰጥበታለን ተሰባስበን መተን ካለ በኋላ ምላሽ ሳይሰጡበት በዛው የውሃ ሽታ ሆነው ቀሩ። እስካሁን ድረስ ጥያቄው ምላሽ አላገኘም። የሚጠይቃቸውን አንተ እፎይ ተማሪ ነህ አውቃለሁ በማለት ነው ያባረሩት። እኔስ ዛሬ አንድ ደስ የሚል ቁም ነገር የምጨብጡበት ደግሞም እስልምና ምን ያህል ፌክ እንደሆነ የምትረዱበትን እንማማራለን። ይህም ምንድነው? እሱ ሙሐመድ የተናገራቸው አሉ ሰማዕት መሆኛ መንገዶች አሉ። አንድ ሰማዕት ደግሞ ሰማዕት ከሆነ በገነት ውስጥ እስከ 72 ሴቶች ወዚያን ሁር ላይን ደግሞም በየ60 ማይሉ የሚቆሙ ሴቶች ይጠብቁታል። እና ይሄ ላይ የምናነሳው ነገር አለ። ሰምታችሁ እንደሆነ ደጋግመው አባታችን ተክለ ሃይማኖት ላይ በተቅማጥ ነው የሞቱት፣ ተቅማጥ እንደዚህ ይላል እያሉ ሞክ ያደርጋሉ። በእስልምና በተቅማጥ መሞት ያለውን ጥቅም የምናሳያቸው ይሆናል። መሐመድ ደግሞ እንዴት እንደሞተም የምናሳያቸው ይሆናል። በተቅማጥ ከሞታችሁ እንደ እስልምና 72 ሴቶች ይሰጧችኋል በገነት። ያንን ስለማያውቁ ቤታቸው ከፍተው ውር ሲሉ ኡስታዞቻቸው ስላየን በሚገባቸው መዶሻ አናታቸውን ማፍረስ ደግሞ የኛ ስራ ስለሆነ በተቅማጥ መሞት 72 ሴቶችን በገነት የሚያሸልም እንደሆነ አንድ እናያለን። ቀላሏ ነች። እንዲሁም ደግሞ ከበሽታ ጋር በተያያዘ ሰዎች ለምን ይታመማሉ እንደ እስልምና አስተምሮ የምንመለከት ይሆናል። እንግዲህ እንደ ክርስትና እንደሚታወቀው ሰዎች በተለያየ መልኩ በተለያየ ሁኔታ ሊታመሙ ይችላል። አንድም ሴጣን በሽታ ሊያመጣባችሁ ይችላል። ልክ መጽሐፈ ኢዮብ ላይ
መጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ ኢዮብን ሴጣን በቁስል እንደመታው ማለት ነው። በቁስል እንደመታው እንዲሁም በአዲስ ኪዳን በተደጋጋሚ ብዙ ቦታ ላይ ምዕራፍ 1 ቁጥር 7 ይመስለኛል፣ ሶሪ ባልሳሳት፣ ሴጣንም ምድርን ሁሉ ዞረዋት በእርሷም ላይ ተመላለስኩ ብሎ መለሰ። እሺ ከፍ አድርገው። እግዚአብሔር ሴጣን በሆነ አየውን ሴጣን ሴጣን ምዕራፍ 2 ላይ ነው። እስኪ ምዕራፍ 2 እንቸካለን። ምዕራፍ 2 መሰለኝ። ምዕራፍ 2 ቼክ አድርግልኝ። እሰማለሁ። ቀጥላ። አሁን ነው ማይኬን ዘግቻለሁ። ለካ እሺ፣ ይቅር። ይኸውና፣ ሶሪ፣ ይቅርታ። ምዕራፍ 1 ተሳስቼ ነው። ሴጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው ይላል። ስለዚህ በሴጣን ምክንያት ሰዎች ሊታመሙ ሊታሰሩ ይችላል። ሉቃስ ወንጌል ምዕራፍ 13 ቁጥር 16 ላይ ልክ ሉቃስ ወንጌል ምዕራፍ 13 ቁጥር 16 ላይ በሴጣን የታሰረች ታሪክ እንዳለ ሁሉ ማለት ነው። እነኚህ ክፍሎች እንግዲህ ሴጣን ሰዎችን ሊያሰሩ ይችላል፣ በሽታ ሊያመጣባቸው ይችላል። ይችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሴጣን ያሰራት በሰንበት ቀንም ከዚህ ስራት ልትፈታ አይገባምን ይላል። አሁን ክርስቶስ እነኚህም በሴጣን የታሰሩ የታመሙ ሲፈውስ ነበረ። ስለዚህ በሽታ አንድ በሴጣን ምክንያት ሊመጣ ይችላል። እንዲሁም ደግሞ ንጽህናን ባለመጠበቅ በሽታ ሊመጣ ይችላል። ካያችሁ እግዚአብሔር እስራኤሎችን ከግብፅ ነፃ ሲያወጣቸው፣ ከግብፅ ወደ ከነአን ሲያመጣቸው ራሳቸውን ከበሽታ እንዲጠብቁ ንጽህናቸውን እንዴት መጠበቅ እንዳለባቸው አስተምሯቸዋል። መታጠብ እንዳለባቸው፣ ከዛ በኋላ የታመመ ካለ ኳራንቲ ወይንም ደግሞ ራሱን እንዲለይ እንዳይጋባ ወደ ሌላው አስተምሯቸዋል። ዘሌዋውያን ምዕራፍ 17 ላይ ራሱ ስትመለከቱ ሰውነቱ ወንድ ላይ ፈሳሽ የሚወጣው ከሆነ እስከተወሰነ ድረስ ንጽህናውን እስከሚጠብቅ እርኩስ እንደሆነ ችዝ ቆሻሻ እንደሆነ ከሌላው እንዳይነካካ የነካውም ካለ እንዲታጠብ፣ ምክንያቱም በሽታ ስለሚያመጣ። ሴትም ልጅ ደግሞ ከሰውነቷ የሚወጣት ፈሳሽ ካለ እርኩስ እንደሆነች ችዝ ቆሻሻ እንደሆነ በዛ ምክንያት ወደ ሌላ እንዳታስተላልፍ ንጹህ እንድትሆን ለወንዱም ለሴቱም ከሰውነታቸው የሚወጣው ፈሳሽ ልብሳቸውን ከነካ መቀመጫቸውን ከነካ ንጹህ እንዲሆን አዟል። ምክንያቱም በሽታ ስለሚያመጣ ማለት ነው። ስለዚህ ንጽህናን ካልጠበቃችሁ በሽታ ሊመጣ ይችላል። ሌላኛው በሽታ በመቅሰፍት ሊመጣ ይችላል። ለምሳሌ የሙሴ እህት ማርያም ሙሴ ኢትዮጵያዊቱን ባገባ ጊዜ ላይ ስቃ ነበረ። በመሳቋ ምክንያት በለምጥ ተመታለች። እግዚአብሔር ተቆጥቶ በለምጥ መቷታል ማለት ነው። ስለዚህ በፍርድ በሽታ ሊመጣ ይችላል። በቁጣ ልክ ግብጾችን እግዚአብሔር በመቅሰፍት በ10 መቅሰፍት እንደመታቸው፣ ያ ማለትም አልታዘዝ ሲሉ ሲያምጡ በሽታ በመቅሰፍት ሊመቱ ይችላሉ ማለት ነው። ይሄ እኛ ጋር ያለው የክርስትና አስተምሮ ነው። እስልምና ጋር ግን በሽታ ለምንድን ነው ያን እንደሆነ ብዙ ሚስጥር አለ። ብዙ ያልተሰማ ያልተነገረ ሚስጥር አለ። በሽታ የሚያመጣው ማን ነው? ለምንድን ነው የሚታመሙት? የምንመለከት ይሆናል። ምን ይመስላል? እንግዲህ ሊታይ ነው። አይ ቲንክ እስልምና ለዚህ መልስ አለው ሚድ ሙስሊሞችን እንጠብቃለን። ዛሬ በእርግጠኝነት ከሚገቡት ወንድሞች እህቶች መካከል ከነዚህ በሽታዎች አንዱ ያጋጠመው ሊሆን ይችላል እና ኤክስፔሪንሱን ሼር ያደርግልናል። ምን እንዳደረገ፣ በምን እንዳሳለፈ፣ ለምንስ እንደታከመ ደግሞ በዛው ይነግርናል። አይ ቲንክ ብዙ ፕሮፊት እናገኝበታለን ብሎ ስለሚያስቡ ገብተው ወንድሞቻችን ሊመለሱልን በትህትና እንጠይቃለን ማለት ነው። ዛሬ ሰብስባችሁ አዳምጡ። ብዙ ሚስጥሮችን ነው የምንሰጣችሁ። በደንብ ለመከታተል ሞክሩ። ብዙ አይነት መረጃዎች ይወጣሉ ማለት ነው። መረጃ እያላችሁ በተቻለ ሰዓት መረጃ እሺ፣ አንድ መረጃ ብናይስ ምን ይመስላል? ይቻላል፣ ችግር የለውም። ከሰማዕትነት አንዱ ምንድነው? እሱ
እስቲ ክፈትና እንዳሳየን ቀስ ብለን ወደ ሃይ ሌቭል እንሄዳለን። ወደ መሐመድ እንሄዳለን ቀስ ብለን። ኦኬ ከሰማዕትነት አንዱ ያው እንግዲህ ራስ መጣል ነው። እንዴት ነው እስቲ የሚለውን እናያለን። ለምሳሌ ምንድን ነው እዚህ ጋር በሳሂ ሙስሊም ሳሂህ ቡኻሪ 56 52 ላይ አንድ ሀዲስ እንመለከታለን። እስቲ ይቺን ሀዲስ እንመልከታት። ናሬትድ አታ ኢብን ኢቢ ራባ የሚባለው ሰውዬ እንደዘገበው ኢብኑ አባስ ሴድ ኢብኑ አባስ እንዲህ ብሏል ይላል። ሻል አይ ሾው ዩ አ ውመን ኦፍ ዘ ፒፕል ኦፍ ፓራዳይስ አለ። የአንድ የጀነት ሰው ላሳይህ አለው። አዎ እስቲ ያሳየኝ አለው። ሂ ሴድ እንዲህም አለ ዲስ ብላክ ሌዲ ኬም ቱ ዘ ፕሮፌት። ይቺ ጥቁር ሴት የምታያት ወደ ነቢዩ መጣች፣ እንዲህም አለችው አይ ጌት አታክስ ኦፍ ኤፒሌፕሲ ኤንድ ማይ ቦዲ ቢካምስ አንከቨርድ አለች። በኤፒሌፕሲ በሽታ ራሷን ጥላ ወደቀች። ራስ የሚጥለው በሽታ ማለት ነው። ብዙ ጊዜ ቲንክ ያውቁታል ብዙዎች፣ ራስ የሚጥለው በሽታ ማለት ነው። ከዛም በኋላ እንደዛ ሲጥለኝ ሰውነቴ ተገላለጠ ትላለች ይቺ እህታችን። ከዛ መታ እንዲህ ስላጋጠመኝ ፕሊዝ ኢንቮክ አላህ ፎር ሚ፣ አላህን ስለዚህ ነገር ለምንልኝ ትለዋለች። ማሜ ቁጭልሌ ነው። ማሜ ቁጭልሌ ነው። አሁን በደንብ አስተውሉ። የሚጥል በሽታ አለባት ሴትዮዋ። የማሜ ምላሽ ትሰሙታላችሁ። የሚጥል በሽታ አለባት እና በየቦታው ይጥለኛል፣ ወድቃለሁ፣ እባክህ አላህን ለምንልኝና ፈውሰኝ አለችው። በወደኩ ቁጥር ደግሞ ልብሴ እየተገለጠ ሰውነቴም እየታየ ነው። ያው ራቁቷን እየሆነች ነው እና እባክህን ትለዋለች። የማሜ ምላሽ ምን የሚሆን ጥሩ ነው? ቀጥል። እንዲሁ ሰውነቴ ይገላለጥብኛል እና ስለዚህ በእናትህ አላህን ለምንልኝ ትለዋለች። ፕሮፌት ሴድ ቱ ሄር፣ ያላ መልእክተኛ ነቢዩ መሐመድ እንዲህ ይላታል መልሶ ኢፍ ዩ ዊሽ ቢ ፔሽንት ኤንድ ዩ ዊል ሃቭ ኢንተር ፓራዳይስ። ሰማችሁ? ከታገሽ ገነት ትገቢያለሽ። አድነኝ ከበሽታው አላህን ለምንና ስትለው በህመሙ ከታገሽ ገነት ትገቢያለሽ። የቱን ትመርጣላችሁ? ከበሽታው ድኖ ገሃነም መግባት ወይንስ በሽታውን ታግሶ ገነት መግባት? አልችልም የለም አባቴ አልችልም ከማለት ሲስተም መፍጠር ነው። ቀጥል። ከዛ ተመልከቱ። በረም ሀዲሱ የሚገኘው ሳሂህ አልቡካሪ ላይ ነው። ከሌላ ከምንም ቦታ አይደለም። ከቁርአን ቀጥሎ በከፍተኛ ደረጃ ከሚቀበሉት ሀዲስ ላይ ነው የከፈትንላችሁ። መረጃውን ይሄው ያዙ ሁላችሁ። ምን አለችው? ምን አላት? አይ በቃ አንቺ ከታገሽ ጀነት ትገቢያለሽ፣ ችግር የለውም ታገሽ ብቻ እንጂ አላት። ከዛ ኤንድ ኢፍ ዩ ዊሽ አይ ዊል ኢንቮክ አላህ ቱ ኪውር ዩ፣ አላህ እንዲምርሽ ጸልይልሻለሁ አላት። ከፈለግሽ ግን ኤንድ ኢፍ ዩ ዊሽ ይቅርታ ሺ ሴድ እንዲህም አለችው፣ እንዲህ ብላ መለሰችለት አይ ዊል ሪሜን ፔሽንት፣ ምክንያቱም ጀነት ትገቢያለሽ አላት። ችግር ጀነት ትገቢያለሽ ሲላት እንግዲህ ትልቁ ይሻለኛል ነው የምትለው። ዛሬን ይቺ 100 ብር ልከልክልና ነገ 1 ሚሊዮን ብር ታገኛለህ ብትባል የትኛውን እሺ የምትለው? እንደ ተቃልዳለ እንደ ሚሊዮን ዋናዋ 100 ብር ዛሬ ተቀብዬ ሚሊዮን ከማጣ አስባል። ይህም በማሰብ እህታችን ምን አለች? ዊል ሪሜን ፔሽንት፣ አይ በቃ በትዕግስት ጠብቃለሁ ችግር አለችው። ኤንድ አድድ እንዲህም አለችው በታይ ቢካም አንከቨርድ፣ ግን እገላለጣለሁ እኮ አለችው። ሶ ፕሊዝ ኢንቮክ አላህ ፎር ሚ፣ ለዚህ እሺ ጸልይልኝ እባክህ፣ ዳት አይ ሜይ ኖት ቢካም አንከቨርድ፣ እንዳልገላለጥ ጸልይልኝ። ሶ ሂ ኢንቮክድ አላህ ፎር ሄር ይላል። እንግዲህ በደንብ አስተውሉ። እንግዲህ ሴቲቱ ትወድቃለች፣ በወደቀች ቁጥር ልብሷ ይገለጣል። አድነኝ ችግር ውስጥ ነኝ ያለው ስትለው ታገሺ ገነት ትገቢያለሽ አላት። ስለዚህ ኤፒሌፕሲ ገነት መግቢያ አንድ መንገድ ነው ማለት ነው። እና ታዲያ ሰዎች ሙስሊሞች ብዙ የሚጥላቸው ሴቶች አላያችሁም? የእስልምናው መንፈስ አጋንንታዊ መንፈስ በደንብ አስተውሉ። ኤፒሌፕሲ በጣም ያጠቃቸዋል ሙስሊሞች። ማርክ ማይ ወርድ፣ ቼክ አድርጉት።
በአቅራቢያችሁ አይታችሁ አታውቁም? ኮመንት ላይ ጻፉልኝ። ሴቶች ተማሪዎች አብራችሁ የተማራችሁት ካለ አላያችሁ? አብዛኞቹ ሴት ተማሪዎች ሙስሊሞች ይወድቃሉ። የሚጥል በሽታ አለባቸው። በተለይም በሞቃት አካባቢ የሚኖሩ ካያችሁ ያያችሁ ጻፉልን። ከክላሳችን መቼም አንድ ሁለት አይጠፉም በእርግጠኝነት። እኔ እንኳን ሙስሊም በምማርበት ተማሪዎች ካሉ ይወድቃሉ። ሴቶች ካሉ ተሳሳትኩ? ያው ከስር እንዳለ ኮመንቱ በጣም አቃለው ነው የሚለው። ኮመንቱ እንዳለ በጣም አቃለው ነው የሚለው። መንፈሱ በጣም ከባድ ነው። ይሄ መንፈስ የተጠናወታቸው ናቸው እና በመሐመድም ጊዜ ነበረ። ፈውሰን ሲሉት መሐመድ ታገሱ ገነት ትገባላችሁ እያለ ነበር የሚሸውዳቸው። የምር ሄደው ዱዋ አብለው ነው የሚወድቁት። አንተ እኔ የሆነ ሰዓት ላይ የሆነ ጊዜ አወዳደቋ አንዷ በስመ አብ ግብዳ ነች። ደግሞ የደነገጥኩት ድንጋጤ ለምን እንደሆነ ታውቃለህ? በጠረባይ ጣልኳት ነው የመሰለኝ። ፊቴ ጧ እብላ ነው የወደቀችው። አንተ ድንጋይ ላይ እንትን የግቢ ዩኒቨርሲቲ ግቢ እንትን ላይ እና ከዛ ወዲያው እንዲህ ብላ አረፋ ደፈቀች። አሁን ችግሩ ሄደህ እንትን ስትላት ደግሞ ገባ ሰዎቹ እንደገና በጣም የተከናነበች ነች፣ ንቃብስት ነች። ሄደህ ትሪት ለማድረግም ትፈራለህ፣ ይጨጉሃል፣ ይከብዱሃል። ከዛ አረፋ አንተ አይኗ ብልጥጥጥጥጥጥጥ እና በመሐመድ ጊዜም የነበሩ ሴቶች እንደዚህ ኢፕሊሲ ያፈርጣቸው ነበረ። አድነን ሲሉት ጸሎት አድርግና አድነን ሲሉት ምንድነው እሱ የሚለው? ታገሱ ገነት ትገባላችሁ። አሁን ይሄ ሚስጥሩ አንድ ነገር ናችሁ። የማሯን አንጣት የማሯ አለችህ። እስኪ ቁጥሩ ንገረኝ። የማሯ ኧረ ቆይ ላውጣው። እሺ ቼክ ላድርግልህ። እሺ ቡሃሪ 57 16 ላይ 57 16 ብዙ ሚስጥሮች ነው ዛሬ የምንመለከተው፣ ብዙ ማለት ነው። እኔ እንደዚህ አዲስ የሚያዝናናኝ የለም። ሰላም ሰላም፣ እንዴት ነው ዋብያው? እንዴት ነህ? ኦኬ እሺ። ሳሂህ አልቡካሪ 57 16 ዶክተር ማሜ ምን እንደሚል እንመልከተው እስቲ። the treatment for a person suffering from diarrhea ይላል። ኦኬ ናሬትድ አቡ ሰይድ እንደዘገበው a come to the prophet አንድ ሰው ወደ ነብዩ መጣ፣ እንዲህም አለው። በደንብ አዳምጡኝ። እንዲህም አለው my brother has got loose motions the prophet እንትን አጥቷል፣ ሞሽን አጥቷል ወንድሜ ብሎ ይጠይቀዋል። the prophet said ነብዩም እንዲህ አለው let him drink honey ማር እንዲጠጣ አርገው ይለዋል። the man again and said እንዲህም አለው በድጋሚ መቶ I made him drink honey but that made him worse አለው። ማር እንዲጠጣ አረኩት ጭራሽ አባሰበት። ዶክተር ማሚ ያዘዘው ማር ለዚህ ሰው ጭራሽ ምን አደረገበት? የመጨረሻ አባሰበት። ኦኬ መጥቶ እንዲህ ብሎ ሲነግረው ምን አለው ነብዩ? the prophet said Allah has said the truth አላህ እውነትን ተናግሯል አለ the abdomen of your brother has told lie የወንድምህ ሆድ ዋሽቷል፣ የወንድምህ ሆድ ዋሽቷል እያለው ማሚ እፎይ ያስተውሉ። ወንድሜ ታመመ ሆዱን ታሟል አለው። አንዴ የሚታርግ ሙስሊም ወንድሜ ታሟል ሆዱን ሲለው ማራ ጠጣው አለ። ማራ ጠጣው ባሰበት፣ ተቅማጡ ሲበስበት መጣና የወንድሜ ሆድ ባሰበት ማር ጠጥቶ ሲለው ያንተ ወንድም ሆድ ውሸታም ነው፣ አላህ እውነት ተናግሯል። ምን ማለት ነው? እኔ የተናገርኩት ከራሴ አይደለም ከአላህ ነው የተናገርኩት ለማለት እኮ ነው።
ተቅማጥ እያሯሯጠው የወንድሜ ሆድ ባሰበት ማሩን ጠጥቶ ሲለው ነው የአንተ ወንድም ሆድ ነው የዋሸው። አላህማ እውነት ነው የተናገረው። ለተቅማጥ መድኃኒት ማሜ የሰጠው ማለት ነው። ኤኒዌይስ ከተቅማጥ ጋር በተያዘ እንመለሳለን፣ ከህመም ጋር በተያዘ እንመለሳለን። እንደ መግቢያኖችን ጠቆም ያደረግናችሁ ወደ ዋናው ፖይንታችን ወደ ዛሬ ወደ ዋናው ውሸት ነው የሚል ከስር ስላየው ይኸውላችሁ ቀጥታ ከሀዲሱ ላይ ነው ኮፒ ያረኩት። ይኸውና ይኸው የወንድም ሆድ ውሸት ተናግሯል ነው ያለው መሐመድ በግልጽ ማለት ነው። እሺ ወደ ዋናው እንመለስና ዋብያው እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነው? ሰላም ነው አለ አልሐምዱሊላህ። መልካም። ሙስሊሞች ለምንድን ነው የሚታመሙት? አላህ ስለቀደረው ነው። ህመሙ ምንድን ነው? ህመሙ ምንድን ነው? ለምን ነው የምትታመሙበት ምክንያት? ቀደር ብቻ ነው? አዎ እንግዲህ በቀደር ነው። በእኔ ምን ጥያቄ ነው? ለምን እንደምታሙት ይባል። አንዳንድ ሰው በሽታ ሊያጋጥመው ይችላል። ማንኛውም ሰው ሙስሊም ክርስቲያን ነው። ኦኬ ሙስሊም ክርስቲያን። ሙሐመድ ግን ያለው እንደዛ አይደለም። ሙስሊሞች የሚታመሙበትን ምክንያት ተናግሯል። አሁን ግን እዚህ ጋር አንዱ ሙስሊሞች የሚታመሙበትን ምክንያት ሙሐመድ የተናገረውን ታውቃለህ? እሺ ምንድን ነው ታውቃለህ? አታውቅም? ጥያቄ እየጠየቅኩ ነው። እኔ አላውቅም። ስለሱ የማውቀው ነገር የለኝም። እኔ የማውቀው ያው ሰው ማንኛውም ሰው ይታመማል። ኤክስ መልካም። እሺ መልካም። እሺ ሌሎቹ ካወቁ እነሱን ልሞክርና እመለሳለሁ። አይሻልም? ችግር ጠይቀኝና እኔ ካወቅኩ አስረዳለሁ። ሙስሊም እንኳን ደህና መጣ። ሰላም ሰላም ነው። እንዴት ነው? መልካም። እንደ እስልምና ሙስሊሞች የሚታመሙበትን ምክንያት ታውቀዋለህ? ማለት ሙስሊሞች ህመም ከነካቸው በምን ምክንያት ነው ወይም ለምንድን ነው ተብሎ የሚታመነው? አይ እንደዚህ የሚባል ነገር የለም። በሽታ የሚመጣው እንደ ሃይማኖትን ለይቶ አይመጣም። አስተምሮቱ እንደዚህ ነው የሚለው። መልካም። ስትታመም ትታከማለህ አንተ? ስለዚህ መታከም ጠቃሚ ነው ብለህ ታምናለህ? ሰዎች ሲያማቸው መታከም አለባቸው ብለህ ከህመሙ ቶሎ መዳን አለባቸው ብለህ ታምናለህ? አዎ በሐዲስ ስላለ። መልካም እሺ። ስለዚህ ሰዎች ከታመሙ ቶሎ ከህመማቸው ለመዳን መታከም አለባቸው። ኦኬ ቡሃሪ 5641 ነው ፈተው ኮስቴ አዲሱ ምን እንደሚል ታውቃለህ? እዚህ ጋር አንዴ አዳምጠኝ። እሺ ማአንዘለላሁ ዳን ኢላ አንዘለ ማዐሁ ደዋ የሚባል ነገር። እሺ አላህ አንድን በሽታ አውርዶ አይቶም አብሮ መድኃኒትን ሳያወርድ ይላል። እሺ ስለዚህ በሽታን ያወረደው አላህ ነው ማለት ነው። ሁሉንም ነገር ሞትንም የፈጠረው ህይወትንም የፈጠረው እዚች ምድር ላይ ማለት ነው። አሁን ስለዚህ በሽታን ያመጣብህ አላህ ነው የሚሆነው። አላህ ካመጣብህ በኋላ የምትታከመው ካለ አላህ ያመጣብህን በሽታ አብሮ ነው ያወረደው በሽታውንም። እችን አዲስ እንመልከታት እስኪ። እችን አዲስ እንመልከታት ነገር መድኃኒቱንም አውርዶታል። እሺ ችግር የለው። እችን አዲስ እንግሊዝኛውን ሁሉ አረብኛው ቡሃሪ 5641 አድርጎ በፈለከ አረብኛ አድርጎ። ኦኬ አረብኛውን አድርግለት። ግን በነገራችን ላይ ኦኬ አንዴ እዚህ ጋር ቡኻሪውን ሳትከፍተልኝ ማለት ነው
አንድ ነገር ትንሽ እዚች ጋር አስተያየት ልስጥ። ሰዓት ከፍተው በፊት ትከፍቷለህ፣ ችግር የለውም። ሁሌ ቀጥል ብራዘር። ወደ እንትን ይኸውልህ ሁሌ እንትን አይደለም ትከፍቷለህ። ሁሌ የሆነ ነገር ስታመጡ ቡኻሪ ላይ ብቻ ነው ፎከስ የምታደርጉት። ብዙ ሐዲሶች አሉ፣ ብዙ መጽሐፍቶች አሉ፣ ሱነኖች አሉ። 6 ኩቱብ ስታ የሚባል ነገር አለ ለምሳሌ ማለት ነው። አይ ሙስሊም አሁን ቡሃሪ ላይ ሞር ፎከስ ማድረጋችን ችግር የለውም። ስለዚህ ማለት ነው ኦኬ አይ ቲንክ ለአንተ መልስ እንዲሆንልህ በግልጽ ምንም ወንድማችን ግልጽ እንዲሆንልህ ይኸው መጽሐፍ ምን ብሎ ስለሚያስቀምጠው መሰለ ይኸውልህ ተመልከት። አዎ ገባኝ እኮ ቡኻሪ ችግር የለውም ስላልገባህ ነው። ከቡሃሪ ለምን እንደምታመጡት እኛ ክርስቲያኖች እውነትን ብቻ ለምን አንዴ ላሳይህ። ቆይ ተረጋጋ። ከዚህ ይገባህ ቡኻሪ ስትከፍቱ ነው እንጂ ማለት ነው ብዙ ክታቦች አሉ። ለምሳሌ እናንተ ልክ እስልምና ላይ ቡኻሪ ብቻ ቁርአንና ቡኻሪ ብቻ አታድርጉት። እሺ ግን እኛ ቡኻሪ የምንጠቅስበት ምክንያታችን ለምንድን ነው ከተባለ ይኸውልህ ሂዝ ቡክ አልጃሚ አሳቢ ኮንሲደር ቱ ቢ ዘ ሞስት አውተንቲክ ቡክ አፍተር ዘ ቁርአን፣ ከቁርአን ቀጥሎ ትክክለኛው መጽሐፍ ስለሆነ ነው ብሎ ስለተቀመጠ ነው በእናንተ አስተምሩ። ስለዚህ እኛ ደግሞ ሀቀኛ የሆነ መረጃን ስለምናቀርብ ኤቭሪ ታይም ቡሃሪን እናስቀድማለን። ሳሂህ ስለሆነ ነው ታውቃለህ። ሳሂህ ማለት ምንም ድክመት ያሌለው ሐዲስ የተሰበሰበበት ቡኻሪ ተብሎ ነው ማለት ነው። ሙስሊም ስለዚህ አሁን ከቡሃሪ ሰጠው፣ ከፈለክ ከሙስሊምም እንስጥ፣ ከፈለክ አቡ ዳውድም ከጀሚዕ ተርሚዚም ሰጥሃለሁ ይሄንን ጥቅስ። ስለዚህ አሁን ቶፒኩ ላይ ቡሃሪ እና ከቁርአን ስለዚህ ቡሃሪን እንቀይረው። አርጎ ችግር የለውም። እሺ ቀጥል። ለአስተያየት አንብብ ችግር የለውም። ዊኖ ችግር የለውም። እሺ እንዳታስብ ችግር የለውም። እጃችን ላይ አንተ ከምታውቃቸው ሐዲሳቶች በላይ አሉ እና አታስብ ችግር የለውም። እናንተ የምታስቀድሙትን በእናንተ ልክ ለማድረግ ያክል ብቻ ነው። ወደ ሐዲሱ ወንድማችን ይኸውልህ የኔ ነው የሚቆራረጠው እሱ ነው። ልተርጉምልኝ። የማን የሚቆራረጠው? የእሱ ነው መጥቷል። ተርጉሙ። አስተካክል። ኔትወርክ ነው ወንድማችን። አንድ ሙስሊም አይቀርም። ኔትወርክን አስተካክል። ሙስሊም ምን ቢሆን ወላ ወሰብ ወላ አንም ቢሆንም የሆነ ነገር ሙስሊም ይሰማል። ኔትወርክ አይሰማም። ሙስሊም የኛ ይሰማል። እየተቆራረጥክ ነው፣ አትሰማም። በጣም ነው የሚቆራረጠው፣ አይሰማም። ሲያውን አውራ። የኔ ይሰማል። ይሰማል። የኔ ኔትወርክ ነው። ያ ኔትወርክ አስተካከል። በቃ በጣም እየተቆራረጠ ነው። አወከር እንኳን አመጣ። ቅድም እፎይ ስለ መገላለጥ እያወራህ ነበር። አይ ወይ መገላለጥ አይደለም። ኦኬ ይሰማል። አወከር ይሰማል። ሰላም ነው። እንዴት ነው? መልካም አለን። ሙስሊሞች የሚታመሙት አንድ ሙስሊም ሊታመምበት የሚችልበት ምክንያት በምንድን ነው? እሱ እንዳንተ እምነት ሙስሊሞች ሰው አይደለም ነው? አይ አልወጣኝም እኮ እንደ እምነት መሰረት ሙስሊሞች ከታመሙ ምን ተብሎ ነው የሚታመነው? ከታመሙ ምናምን ብሎ ነገር የለም፣ ግን እንደ ሰው ነው የሚታመሙት። ታዲያ ሙስሊሞች የሚታመሙበት ኬዙ ሌላ የተለየው ነገር አለው ከሰው ልጆች ከሚመጣባቸው
ውጪ ከሰው ልጆች እንደሚታመሙ ከዛ ውጪ የሚመጣባቸው ሌላ የህመም ልዩነት አላቸው ነው ጥያቄ የሆነበት ነገሩ እንዴት ነው? ያ እኔ ራሱ ጥያቄ ሆኖብኛል ይሄ ነገር። ምክንያቱም ነብይ የተናገረው ስላለ ጥያቄ የሆነበት እቺ ፊት ለፊት የተከፈተችውን አዲስ ያዝ እስኪ ስንቶ እና ነብይ ነው የተናገረው። ለምን ተዋለሁ? እሱን ከተውኩማ ጥያቄን ተውኩት እኮ። ነብይ የተናገረውን አስተምረው ልተው። አይ ሚዩት ነህ። ካሜራን አንሳ። እንደገና እንትን በለው። ኔትወርክ ጥሩ አልመሰለኝ። ሚዩት ነህ። ኦኬ፣ ይሰማል አሁን? አሁን ይሰማል። አሁን ትሰማለህ? እሺ ቀጥል፣ አንብበውና አሁን ቀጥል። ይሄ ሐዲስ የመጣው ማለት ነው። ይሄ ሐዲስ የመጣው ማለት ነው ቅድሚያ አንብበው። ፈወስ የሚናገር ነገር አይደለም። ቅድሚያ አንብበው። አንድ በሽታ ቅድሚያ አንብበውና ቅድም አልሰማንህም። ማዩሲቡል ሙስሊም يولي ما يصيب المسلم من نسب ولا وسب ولا هم ولا حزن ولا أذى ولا غم حتى الشوكة يشاكها إلا كفر الله بها خطايا. عند مسلم بشتام يون حزن يون يوني نجر بينكو بزيش مكنيات بتأممو مكنيات الله يسون هتيات قالوا لي ይፍቃል ይላል። ይቅርለታል ታመመ ሽታ ማለት ነው። እዚች ቅርታ ያደረግለታል ሲታመመ ማለት ነው። ይህን ነው የሚናገረው ሐዲሱ፣ ሌላ ነገር አመጣም። ታንኪዩ። ስለዚህ አንድ ሙስሊም ከታመመ ስለታመመ ማለት ነው ድብርት የሆነ እኮ በዛ በህመሙ ደግሞ አላህ ምን ያደርገዋል? ያ ህመሙ ማንንም ሙስሊም በሽታ አይነካው ምን ቢሆን እንጂ በዛ በሽታ አላህ ኃጢአቱን እየፋቀለት ቢሆን እንጂ ራይት። ስለዚህ የትኛውን በሽታ ከሆነ ሙስሊም ከታመመ ያ ህመሙ ኃጢአቱን ምን እያደረገለት ነው? እየፋቀለት ነው አይደለ? ራይት ሙስሊም። ስለዚህ ስትታመም አላህ ኃጢአትን በዛ በበሽታው እየፋቀ ነው። በሽታው ኃጢአትን ይፍቃል። ኦኬ። ስለዚህ ሙስሊሞች ስትታመሙ ኃጢአታችሁ እንዳይፋቅ ስለምፈልጉ ነው የምትታከሙት። ኃጢአትን በበሽታው የሚፋቅ ከሆነ በሽታው ኃጢአትን እየፈቀፈቀ ከሆነ እንደ ሳሙና የሚያጸዳ ከሆነ ታመህ ለምንድን ነው ሐኪም ቤት የምትሰለፈው? አላህ ኃጢአትን ልፈቅፍቅልህ ታመም ሲልህ ኖ ልዳን ብለህ ሐኪም ቤት ለምን ታጨናንቃለህ? መልስ ቀጥል። ሙስሊም አንድ ነገር አለ ሐዲስ ማለት ነው። አላህ እየተቆራረጥክ ነው። አላህ ሁለታይን ካንተ ወስዶ ካገዝ ነው። ኔትወርክ አስተካክል። ሙስሊም እየተሰማ አይደለም። በጣም ነው የሚቆራረጠው። የምር በጣም አልተሰማም። ጠጋግኖ ለመስማት እራሱ ታስቸግራለህ። አሁን አይሰማም ስትል ትሰማለህ፣ ግን ስታወራ ትሰማ። ሜይ ቢ ማስተካከል ከቻልክ አስተካክለው። አሁንስ? አሁን ትሰማለህ። ያልኩህን ሰምተኛል ላይ ይሄ ሌላ ሐዲስ አለ። ሰምቻለሁ። ሌላ ሐዲስ አለ። ይሄንም ይመስል ማለት ነው እንደ ሰው ይላል አላህ አይኑ እስቲ አሁን ካሜራ ስዘጋለት በጣም አስቸጋሪ ነው። ሙስሊም ድምፅ በጣም ነው የሚረብሸው። ምንም መግባባት አልቻልንም። እየሰማንህ አይደለም። ሜይ ቢ አስተካክልና ትንሽ ቆየት በል። አቡበከር ይቀጥል ትንሽ። አቡበከር ወይ አለው ወይ አሁን እሱ አይደለም ዋናው ነገር። ለምሳሌ ነብያችሁ ባለው ላይ ትስማማለህ? ማንም ሙስሊም በሽታ አይነካውም፣ ያ በሽታው የሰውየውን ኃጢአት የሚፈቀፍቅለት ቢሆን እንጂ ይላል።
ማንም ሙስሊም በሽታ ማይነካው ከሆነ ያ በሽታ ኃጢአቱን የሚፈቀፍቅለት ቢሆን እንጂ ካለ ለምትታከሙት በሽታ ኃጢአትን ቢፈቀፈቅ ይሻላል ወይንስ መዳን ይሻላል? አልገባኝም። ጥያቄ ነው ሰጥሮ እስቲ። ሙስሊሞች አይታመሙም፣ ከታመሙ ግን ኃጢአታቸው በበሽታው እየተፈቀፈቀ ነው ይላል። ማለትም በሽታው ኃጢአታቸውን ሊፈቀፍቅላቸው ነው የሚታመሙት። ሾክ እንኳን ብትሆን ሙስሊም አይወጋም። በዛ ቁስል በዛ መወጋት ኃጢአትህ እንዲፋቅ ነው ይላል። እንዲያ ከሆነ ለምን የምትታከመው? ኃጢአትህ ተፈቅፍቆ እንዲያልቅ መተው ነው እንጂ ለምን የምትታከመው? እንደዛ ያሉት ምን ለማለት ፈልገው ነው? አንተ ንገረኛ። አንተ አይደል ያመጣው? አንተ አስረዳኝ። እንደ ሙስሊሞች እኮ ነው እያወራ ያለው። እኔማ እኮ ነገርኩህ እኮ ያሉበት ምክንያት ስትታመም ህመሙ ምን ያደርገዋል ይላል። ሙስሊምና ኦርቶዶክስ ነው ህመሙ። እኔ ሙስሊሞች መምህር ነኝ። ሙስሊሞች ምክንያቱም እኔ ጋር ጠይቁ ስለተባልክ እሺ፣ ሙስሊሞች መምህር ነው ስለዚህ እያስተማርኩ ነው። ስለዚህ ምንድነው እሱ የሚለው ሀዲሱ? አሁን አስተምሬ እየጠየቅኩ ነው፣ እየፈተንኩ መምህር አስተምሮ ይፈትን ለተባሉ የሙስሊሞች መምህር ነኝ ብለሃል አይደለ? በሚገባ ሙስሊሞች መምህር ከሆንክ አስተምረኝ። መልካም አስተምሬ እኮ አሁን ፈተና ውስጥ ገብቻለሁኝ። ምን አይነት ፈተና ውስጥ ገባሁ መሰለ? ከጅምሮ ሙስሊም አይታመምም። አዳምጣ። ሙስሊም አይታመምም። በደንብ አስተውል። ሙስሊም አይታመምም። ከታመመ ያ ህመም የሙስሊሙን የዛን ሰውዬ ኃጢአት ቢፈቀፍቅለት ወይም ደግሞ ከኃጢአት ነፃ ሊያደርገው ነው ይላል። ስለዚህ ይህንን ካልኩ በኋላ ይህን ካስተማርኩ በኋላ ይህን አዲስ ከነገርኩ በኋላ ሙስሊም ህመም እንደማይነካው ከነካው ግን ኃጢአቱ እየተፈቀፈቀለት እንደሆነ ከተስማማን ለምን ትታከማለህ ብዬ ግን እየጠየቅኩ ነው። አልታከምም ካልክ እንስማማለን። ነቢዩ ያችን ሴትዮ እንዳላት የአይምሮ ይሄ ኤፕሊፕሲ ወይም የሚጥል በሽታ አለብኝ ጸሎት አድርግልኝና ልዳን ስትለው ኖ ታገሺ፣ ከታገሽ ገነት ትገቢያለሽ አላት። ስለዚህ ታገሳለሁ ብላ እየፈረጠች እየተነሳች እየፈረጠች ኖረች ማለት ነው። አንተ ለምን ሐኪም ቤት ትሄዳለህ? የአይምሮ ኤፕሊፕሲ ሲገጥምህ ለምን ሐኪም ቤት ትሄዳለህ? እየፈረጥክ እየተነሳህ ታግሰህ ኃጢአትህ እንዲፋቅ አታደርግም ወይ? እንደዛ ላድርግ? ነብይህን አስተምረው ከተከተልክ እንደዛ ማድረግ አለብህ። አሁን እኮ ነብዩ አይደለም አንተ እኮ ነው መምህሩ። አንተ እንዲሁ በደንብ አስተምረኝ እንጂ እኔማ ኦኬ ከነብዩ ምን ይበልጣለሁ? እንደኔ